ባሉን ቦታ ባሉን ቀንና ሰዓት ተገኝተን ነበር። ቃላቸውን አክብረዋል፣ አላስጠበቁንም። ሙሽሪት ለምዳለች እንዝርቴን ደጋኔን ላኩልኝ ብላለች። ይኸው ጉርምርሜና ሲባል ይኸው ስንት ዓመት ሙሉ እየጠበቅን ነው። በጥበብ ስም በፍቅር መሰባሰባቸው ለመገኘታችን ምክንያት ነው። ክብርና ሞገስ ዕውቀት ሸተተኝ ካንጋፋዎች መንደር ካስማ ላይ ስገኝ። የአንድ ቤተሰብ ፍቅር በይው እጅግ በጣም ለእናንተ የላቀ ክብር አለን። ምንም አይነት ደሞዝ ተከፋዮች አይደሉም። አቃታቸው ወጣቶቹ አቃታቸው። ልንገፈታተር የምንችልበት ነገር የለም። ሳንበተንባችሁ ወደ ተስተካከለ መስመር እንድታመጡን ድምፅ አይን ጆሮ የሆናችሁ ቻናል 1 ከልብ እናመሰግናለን። በጣም ነው የማመሰግነው በካስማስ። በበዓላቸው የነበረውን ቆይታና ስለ ህብረታቸው እያነሳን የተጨዋወትነውን ተጋበዙልን። ዛሬ ያገናኘን ካስማ የኪነ ጥበብ ማዕከል ኃላፊነቱ የተወሰነ የግል ማህበር በሚል ስያሜ የሚታወቀው ማህበራችንን 3ኛ መደበኛ ጉባኤያችንን ለማክበር በዚህ ቦታ ላይ ተገኝተናል። ክብርና ሞገስ ዕውቀት ሸተተኝ ካንጋፋዎች መንደር ካስማ ላይ ስገኝ። ካስማ በ2016 ህዳር ወር ተመሰረተ። ጥበብ አንድ አድርጎን በፍቅር ተገምደን ያለምንም ችግር ይኸው እዚህ ደረስ። ማህበራችን ሊመሰረት የቻለው ምንድነው? ከዚህ በፊት ሁሉም ሰው በሚባል ደረጃ በየተለያየ መስሪያ ቤት በሰራዊቱ ውስጥም የነበራሉ። በየመስሪያ ቤቱ እኔ በተለያየ ኃላፊነት ላይ በሲቪል መስሪያ ቤት ስራ ነበር። ብዙዎቹ ደግሞ በጦር ውስጥ ብዙ አገልግሎት ያላቸው አሉ። ኮሎኔሎች አሉ፣ ኮማንደሮች አሉ፣ ሳጅኖች አሉ። በተለያየ ስራ ኃላፊነት ላይ ስራ ቆይተን በጥሮታም ሆነ በተለያየ ነገር ከተገለሉ በኋላ ከስራቸው ይሄ ጥበብ ለካ ውስጣቸው የታመቀ ነገር ኖሮት በተለያየ ስራ ላይ እንገናኛለን። ለምሳሌ ፊልም እንሰራለን፣ ማስታወቂያ እንሰራለን፣ ክሊፕ እንሰራለን። ብዙ ነገሮችን አርት የተባለን ነገር አብዛኛውን ስራ እንሰራለን። በምንሰራ ጊዜ በየቦታው እንገናኛለን። ስንገናኝ በቃ ደስ የሚልና የሚያስተሳስር ፍቅር ኖረን ማለት ነውና የእድሜ ባለጸጋዎች ወንዶችም ሴቶችም ተደራጅተን ለምንድነው ማህበር አቋቁመን በራሳችን ማንጓዘው? ለምንድነው በዚህ ፍቅራችን ላይ ለሀገሪቱም ለኛም የሚጠቅም ስራ ለምን አንሰራም በሚል በፍቅር ላይ የተመሰረተ ማህበር። ከእናት አልፈው አያት የሆኑ ቅድመ አያት የሺህ ውበት ባለቤት የተደራጁበት ፍቅር አንድ ያደረገን የጀግኖች ጀግና ነን። ምሰሶ ማለት ነው ካስማ። ምሰሶ ማለት ቤቱን እንዲቅፋሮ የሚይዝ ቤቱ እንዳይወርቅ በተለያዩ ምርኩዞችና ድጋፎች የሚደገፍ ማለት ነው እና ማህበራችንም እንደዛ ነው። እኛን ብቻ ሳይሆን ወደፊት ደግሞ በእድሜ ክልል እያስተካከልን ልንሰራው የዘረጋ ነው እንትናል ፕላን አለንና አንድ ሰው 2 ሰው 3 ሰዎች ከምንሆን ሌሎች 10 20 30 ስንሆን ወደ አንድ ምርኩዝ ሆነን በትልቅ ተቋም ላይ እንድናቆመው ካስማ የተሻለ ስም ሆኖ እንዲሰየም ምክንያት ሆኖታል እና ካስማ ያው ደጋፊ እንደማለት ነው። የካስማ አምባሳደር ለሰው የሚኖረው የጥበቡ ንጉስ ራስ በረከት ነው። ሰውን የሚያከብር ትልቅ ቦታ ያለው ካስማን ከፍ ለማድረግ ሁሌም የሚተጋው የጀግኖቹ ጀግና ራስ በረከት ነው። እናቶች አክብሮ የለመደው ማንገስ ክብርና ምስጋና ለበረከት ይድረስ። ላመስግንላችሁ እንዲህ አጎንብሼ ክብር ለሰጣችሁ ክብር አንተርሼ ራስ በረከትን በካስማ አንግሼ ለዚህ አምባሳደር ክብርን ለግሼ አመስግኘዋለሁ ስሙን አወድሼ። እናንተን አክብሮ ለዚህ ለተገኘው ለአምባሳደራችሁ ምስጋና ይድረሰው። ሰዓሊና ቀራጺ ራስ በረከት እባላለሁ። የሙሉ ጊዜ የስዕል ስራ ነው የምሰራው። በአሁኑ ሰዓት ያው ዓለም ላይ የዞርኩ ነው የስዕል ኤግዚቢሽን የማቀርበው። 69 ጊዜ የስዕል አውደ ርዕይ አቅርቤያለሁ። አሁን እንግዲህ ለ2019 ሀገራችን ኢትዮጵያን ሰላም ያርጋትና እግዚአብሔር 70ኛ የስዕል አውደ ርዕይን አቀርባለሁ። የካስማ አንጋፋ የኪነ ጥበብ ባለሙያ አርቲስቶች አምባሳደራቸው ነኝ።
ከነሱ ጋር ያለኝ ጊዜ በጣም ረዘም ያለ ነው። ደስ የሚሉ በጣም በማህበረሰቡ እንደ ኢትዮጵያ እንደ ሀገር ሊደገፉ ልንንከባከባቸው የሚገቡ የአገር ባለውለታዎች ለኪነ ጥበብ ትልቅ ዋጋ የከፈሉ ትላልቅ የኪነ ጥበብ ሰዎችን አንጋፋዎችን ነው እዚህ ጋር ቀደም ያያችኋቸው። እኔ ደግሞ እንግዲህ በዚህ እድሜ ከነሱ ጋር ሆኜ የነሱን ፕሮግራም ለማህበረሰቡ ለዓለም ተደራሽ ለማድረግ ከጎናቸው ሁኜ ደግሞ ሞዴል እንደሆናቸው አርአያ እንደሆናቸው እኔን እዚህ ቦታ ላይ የማይገባኝን ሰው በአምባሳደርነት ሾመውኛል። እግዚአብሔር እድሜና ጤናቸውን ያበርክትልን። እጅግ በጣም ለእናንተ የላቀ ክብር አለን። ያላችሁ ፍቅር፣ ያላችሁ መከባበር፣ ያላችሁ አስተዋይነት ለእኛ ለታዳጊዎቹ ትምህርት ቢሆን አይደል? በጣም ካስማን በመተሳሰብ እንዲዘልቅ ያደረገው የአባላቱ ባህሪ እንዴት ሊገለጽ ይችላል? ሁላችንም የተለያየ ጸባይ አለን። አንዳንዱ የምክር ሰው አለ፣ አንዳንዱ ሰው ደግሞ ብስጩና ግጭት የሚፈጥር አለ። አንዳንዱ ሰው ምንም ብትናገሪው እንጀራ የሆነ ሰው አለ ቻይ እና ይሄንን ባህሪ ተጣጥሞ ወደ አንድ ማዕከል ሲመጣ ተነፋፍቀን ነው የምንገናኘው። ፈልገን ተስማምተን ያለንን ነገር ጣል አድርገን ፍቅራችንን፣ ሰላማችንን የምናደርገውን ያንን ነው የምናየው እንጂ ምልሽ ይሄን ያህል በጸባይ ኖሮ ልንገፈታተር የምንችልበት ነገር የለም። የሀሳብ ልዩነቶችስ እንዴት ይፈታሉ? የሀሳብ ልዩነቶች ለምሳሌ እንዲህ አይነት ነገር ሲኖር ምን ይሆናል? የግድ መጨቃጨቅ ግድ ነው። እንጨቃጨቅና ድምፅ እንጠይቃለን። ድምፅ ለምሳሌ አንዱ ነገር ላይ ተወያይተን እዛው ማህበር ላይ ወይም እዛች ስብሰባ ላይ ያለነው በድምፅ እንለያለን። ተጨቃጭቀንም ምንም ብለን መግባባት ካልቻልን በድምፅ ነው የምንለየው። እንዲህ ነው አንድነት፣ እንዲህ ነው ህብረት፣ በመቻቻል ገመድ ሲደምቅ አብሮነት፣ ለሁሉ ተምሳሌት ሁሉም ሰው በፍቅር አንጋፎች ሲያደሩ የመተሳሰብ ድር። አንተ ሰርተ ግባ ዛሬ የኔ ይቅር፣ አየሁኝ ካስማ ላይ እድሜ ሲያከባብር። ባለ እምቅ እውቀት የጥበባው ድማ ተሰብስበው አየሁ ዘንድሮ በካስማ። አብረቅራቂ ጮራ ስራቸው እንደንቁ፣ ባካችሁ ጠቢባን እንደ ካስማ ንቁ። ችሎታ ከእውቀት ጋር ጥበብ የሸመኑ ዘንድሮ ካስማዎች በስራ ዘመኑ። አውርቻ አልጠግበውም ስለ አንድነታችሁ፣ ከሀገር እንዲልቅ የጥበብ ስራችሁ። እንዲናኝ በዓለም ታሪክ እውቅናችሁ። ይህን ነው ለእናንተ የምመኝላችሁ፣ ዘላለም ይለምልም ካስማዎች ፍቅራችሁ። በምን ያክል ጊዜ ልዩነት ትገናኛላችሁ? በይበልጥ ብዙ ጊዜ የምንገናኘው ስራ አስፈጻሚዎች ነን። ስራ አስፈጻሚ በየወሩ አንድ ቀን እንገናኛለን። በተለይም ቢሮ በነበረን ሰዓት ያው አሁን ቢሮአችን በዚህ ቀይ መስቀል አካባቢ የካ ክፍለ ከተማ ቢሮ ሰጥቶን ነበር። እዛ በየወሩ ቢሮ ስላለን በቢሮአችን በአግባቡ እንገናኛለን። አባላቱን ቢያንስ በየ3 ወሩ እየጠራን የጋራ ውይይት እና አንዳንድ ነገሮች እናደርግ ነበር። ቢሮአችን አሁን ሲፈርስ ግን በልማት ጉዳይ ፈረሰና ተበታተን እቃዎቻችንም ሁሉ በእያንዳንዱ የኮሚቴ አባላት ቤት በየቤቱ ተበታትኖ ይገኛል። ያንንም ግን ለማድረግ የካ ክፍለ ከተማ ግቢው ፀሐይ ላይ ተቀምጠን ተሰብስበን እንውልና ሲበረታብን ፀሐዩ ተሰብስበን ተለያይተን እንሄዳለን። ያም ሆኖ ግን አባላትን በየ6 ወሩ እንሰበስባለን። በራሳችን ዝግጅት ዓመታዊ በዓላችንን ስናከብር እንገናኛለን። ግን የሚገርመው ነገር በየአጋጣሚው ብዙ ለምሳሌ የካ ክፍለ ከተማ የአዲስ አበባ ቱሪዝም እንዲህ በህብረት ይጠራናል። ሁላችንንም ስራ ይኖራል፣ ጉባኤ ይኖራል፣ ኤግዚቢሽን ይኖራል። እንደዚህ አይነት ላይ ስለምንጋበዝ ብዙ ጊዜ እንገናኛለን፣ አንለያይም። ካስማ እንደ ካስማ እንዲቀጥል ከብዙ ሰዎች አስተዋጽኦ ተደርጓል። በተለይ ቀላል አይደለም። መዝገብ ከቤት አምጥቶ መዝገብ እንዲሰጥ ማድረግ፣ ጠረጴዛም አንዳንድ ነገሮችም ከየቤታቸው አምጥቶ አስተዋጽኦ የማድረግ፣ ምግብ እንኳ ቋጥሮ በሳህናቸው ሴቶች ይዘው መጥተው ምግብ የማናገኝበት ቀን አለ። አንዱ ውሃ ይዞ ይመጣል። ከአባላት አቅም ያለው የተሻለ አንዱ ምግብ ይዞ ይመጣል። እንዲህ አይነት ነገር በማድረግ የአባላት አስተዋጽኦ እንዳንበታተን ትልቅ ድጋፍ ሆኖናል። ለቅሶም ቢኖር የታመመም ሰው ቢኖር ማንኛውም ነገር ቢኖር ሁላችንም ለዚህ ቅድሚያ ሰጥተን ቀጥታ ወደ ስብሰባችን ተሰብስበን ጉዳያችንን መስመርን እናስይዛለን። ቤተሰብ ነው። የቤተሰብን ያህል በይው በቃ የአንድ ቤተሰብ ፍቅር በይው። ካስማ የኪነ ጥበብ
ባለሙያዎች ወይም ደግሞ እነዚህ አንጋፋ አርቲስቶች ስኳር በቃ ጎበዝ፣ እነዚህ አንጋፋ የኪነ ጥበብ ባለሙያዎች የምታዩቸው ናቸው። ብዙዎቻችሁ በማስታወቂያም በተለያዩ ፊልሞችም ላይ ታዩዋቸዋላችሁ። ለማህበረሰብ ትልቅ አገልግሎት ትልቅ ዋጋ የከፈሉ ናቸው። ነገር ግን በአሁኑ ሰዓት ምንም አይነት ደሞዝ ተከፋዮች አይደሉም። ምንም አይነት የተለየ ጥቅም ተጠቃሚዎች አይደሉም። ነገር ግን ለማህበረሰቡ ስቲል ነው አልሞት በይ ተጋዳይ በኪነ ጥበቡ ህይወታቸውን ሰርቫይቭ እያደረጉ ይገኛሉ። በተለያየ ፕሮፌሽን ውስጥ ያሉ የኮሎኔል ማዕረግነት ያላቸው አሉ፣ ሳጅኖች አሉ። የተለያየ አካዳሚሻል በሆነ ወይ በጣም አንቱ የተባሉ ናቸው። ኪነ ጥበብን ስለሚወዱና ስለሚያከብሩ በአሁኑ ሰዓት ካስማ የሚል ማህበር አቋቁመው እንግዲህ 3ኛ ዓመታቸው ነው። ከኔ ጋር 2 ዓመት ሆኗቸዋል በአምባሳደርነት። በቀጣይ በእኔ የስዕል አውደ ርዕይ ደግሞ አብረው 7ኛ ላይ ከኔ ጋር ፕሮግራም የሚሰሩ ይሆናሉ። ሙሽሪት ለምዳለች እንዝርቴን ደጋኔን ላኩልኝ ብላለች። ያቺ የምትወደኝ እናቴን ብትሆን የድቁ ስቃዬን ሐደስ የስር ኩሌን አሲዛ ላከችኝ ካደኩበት ቀዬ አርቀው የሸኙኝ። መንደርተኛው ሁሉ ይሄንን ሲዘፍኑ ያን ሲያቀነቅኑ የሚወስደኝን ሰው ሳላውቀው በውሉ እሱም ባል ተባለ እኔም ተባልኩ ሚስት። ደግሞም በአመቱ አላሳፈርኩትም ሆንኩኝ የልጅ እናት። ምኑንም ሳላውቀው በኔ ሳላዝበት ላባወራው ሚስቱ ለልጁም ሆንኩ እናት። የካስማ ቤተሰቦች መለያ ምንድን ነው ወይም በምን ትታወቃላችሁ? ካስማ የሚገርመው በአዲስ አበባ ቱሪዝም ሆነ የካ ክፍለ ከተማ ቱሪዝም የምንታወቀው በሀገር ልብስ ነው። ሁሌ የትም ስንጠራ ስንጋበዝ የሀገር ልብሳችሁን ለብሳችሁ ነው የምንባለው እና ብዙ የሚታወቀው በሀገር ልብሳችን ነው። ካስማ ከተባለ አዛውንቶች፣ የሽበት ባለቤቶች ነጭ በለብሰው የሚመጡ በተገኙበት ቦታ ሁሉ የሚያኮሩ በጎ ሀሳቢዎች፣ የሀገር ጠቃሚ መካሪ ዘካሪ የሆኑ ሰዎች እንደሆኑ መለያችን ነው። ካስማ የቆመለት ዓላማ ወይም ማበርከት የሚፈልገው አስተዋጽኦ ምንድን ነው? እኛ አሻራ ጥለን ማለፍ የምንፈልገው ትውልድን ማትረፍ እንፈልጋለን። ትውልድን ማትረፍ ስንል አሁን አልባሌ ቦታ የሚውሉ ወጣቶችን የማስተማሪያ መድረክ አመቻችተን ሁሉ ጊዜ ወጣቱን ከመጥፎ ድርጊት ወደ ተስተካከለና ወደ ተሻለ መስመር ማምጣት አንዱ እቅዳችን ነው። ክረምት ሲሆን ወደዚህ ወደኛ አካባቢ መጥተው ቦታ ቢኖረን ጽሁፍ የሚፈልግ ጽሁፍ፣ ፊልም መስራት ማየት ማንበብ የሚፈልግን እሱን በቃ ብቻ የተለያየ ፍላጎት ያላቸውንም ልጆች ሰብስበን አቅጣጫ ለማስያዝ ትውልድን ለማዳን ትልቅ ቦታ አለን። ይሄ ጉዳይ ለካስማ ከባድ ነው ሊባል የሚችል ነገር? ካስማን ትንሽ የሚፈታተነው ነገር አንደኛ ፋይናንሻል ኢኮኖሚ የለንም። ያው ማህበሩ የሚመራው በወራዊ መዋጮ ነው። በየወሩ በምናዋጣው 100 ብር ነው ማህበራችንን ያለ ነው። በተረፈ ግን አንዳንድ ነገሮች ስራዎች ካሉ ለየግል ነው የምንሰራቸው። ቢሮ ኖሮን ከማህበራችን ላይ የተወሰደ ለማህበራችን የሚደረግ የተለየ ምንም ፈሰስ የለንም። ይሄ አንዱ ፈታኙ ችግራችን ነው። በሁለተኛ ደረጃ በጣም የቢሮ እጥረት አለብን። ቢሮ አለመኖራችን ይፈትነናል። ምክንያቱም ብዙ ሰው ይፈልገናል። ብዙ ሰው ሲፈልገን ሊያገኘን የሚችልበት አድራሻ ተሰባስበን ቢያንስ የሚረዱ አካላትም ሆነ እኛን የሚያሰቡ ሰዎች መጥተው በቀላሉ እኛን ፒክ አድርገው አግኝተው ሀሳባችን ተርተው ወደ ተሻለ ነገር እንዳያግዙን የቢሮ እጥረት። ስለዚህ ይሄ ነው እኛን የሚፈትነን። በቃ የሚያበሳጨን አንዴ ፀሐይ ይሆናል፣ ዝናብ ይሆናል። አንድ ቦታ ስትቀመጪ ደግሞ ወጪ ይኖራል። እኛ ደግሞ ወጪ ለማውጣትም ወይንም ካፒታል ሊኖረን የሚችለው ስራ ስንሰራ ነው። ስራ ለመስራት ደግሞ አድራሻ ያስፈልግሻል። ይህን ፕሮግራም በአጋጣሚ የሚያዩት እንደምታዩን እኛ እድሜያችን ከ40 በላይ የሆኑ ከ30 ያላነስን ወንድም ሴቶች ስብስብ ነን ያለ ነው። በየትኛውም መስክ በመንግስታዊም ሆነ በግል ድርጅት ያው እያገለገልን ያለን ሰዎች ነን እና በክብርት ከንቲባችን ጆሮ ደርሶ እንደው ይሄ ነገር እርሳቸው ቢሰሙት በእርግጠኝነት እንደሚያግዙ እናውቃለን። አንደኛ የምንሰባሰብበት ቢሮ፣ ሁለተኛ ደግሞ እንደው የተወሰነች ነገር ሀብት ተፈጥሮልን በዘራ እየተንቀሳቀስን የሀገር ሀብት እንድንሆንና የትውልዱም አዳኝ እንድንሆን ወጣቱን በማስተባበር በኩል የምንጫወተው ሚና ትልቅ ስለሆነ ባለሀብቶችም ደግሞ ቢሮ አጥተን ለምን እንሰቃያለን? ስንት ቢሮ ያላቸው ገንዘብ ያላቸው ብዙ ሰዎች አሉና ባለሀብቶች ቢሮ ብትረዱን፣ አይዟችሁ ብትሉን፣ ከጎናችሁ ብትቆሙልን
ከምንም በላይ ምርቃታችን ለእናንተም ግንብ ይሆናል። ሳንበተንባችሁ እባካችሁን ሰብስቡን። የተሻለ ነገር ለሀገራችንም ለሕዝባችንም እንስራ። እድሜያችን እስከፈቀደልን ድረስ ጥሩ ነገር ለመስራት የዘጋጀን ስለሆን በዚህ በኩል ብታገዙ። የአዲስ አበባ ባህልና ኪነ ጥበብ ቢሮ በደንብ ያውቃቸዋል እነዚህን አንጋፋ የኪነ ጥበብ ባለሙያዎች። በተመሳሳይ ሁኔታ የፌዴራል ባህልና ስፖርት ኪነ ጥበብ እንደዚሁ የሚያውቃቸው ሰዎች ናቸው። በአሁኑ ሰዓት ከዚህ በፊት የየካ ክፍለ ከተማ ኦፊስ ሰጧቸው ጥሩ ይንቀሳቀሱ ነበረ። አሁን ባለው መሰረታዊ ልማት መሰረት ኦፊሱ ስለሌለ አሁን ደግሞ ምንም አይነት ቢሮ መንቀሳቀሻም የላቸውም እና መንግስት እነዚህን የኪነ ጥበብ ባለሙያና ባለውለታዎች እንደው ትኩረት ቢያደርግና ትንሽ የኦፊስ ሰጧቸው የሚቀመጡበት የሚሰባሰቡበት ቀጣይ አዲሱን ትውልዱን ደግሞ ኪነ ጥበብን እንዲያስቀጥሉ በደንብ ሳፖርት የሚያደርጉ የሚያስተምሩበትን ነገር ክሬት ቢደረግላቸው መልካም ነው ብዬ አስባለሁ። በጣም ብዙ ወጣቶች መጣው እንዲቀላቀሏቸው እነዚህን የኪነ ጥበብ ባለሙያዎች መጣችሁ እንድታዩቸው እንድታገኟቸው የህይወት ኤክስፔሪንሳቸውን ሼር እንድታረጉ። ሌላው ነገር ደግሞ በተለያዩ አጋጣሚ ትላልቅ ህንፃዎች ይዛችሁ ያልተከራዩ ኦፊሶች ወይም ማከራየት የማትፈልጓቸው አሉ። ኦፊሶቻቸውን ብትሰጧቸው ለኪነ ጥበብ የሚያገለግሉ የተለያዩ ቁሳቁሶች አሉ። በቁሳቁስ ሳፖርት በማድረግ ኪነ ጥበብን የምትወዱና እነዚህን አንጋፋ አርቲስቶች ደግሞ አፕሪሼት የምታደርጉ ደግሞ አካውንታቸውን በመጠየቅ አካውንታቸውን ላይ ሳፖርት ብታደርጓቸው መልካም ነው ብዬ አስባለሁ። ካስማ የኪነ ጥበብ ማህበር በጣም ሳፖርት ሊደገፍ የሚገባው ነው። ከምንም በላይ ደግሞ ጥርስ ያለው አንበሳ የሚቆረጥም የሚባላ ነው ይባላል። የባህልና ቱሪዝም ደግሞ ምን ያህል አቅም እንዳላችሁ በኪነ ጥበቡ ስለምታውቁ ይሄን የኪነ ጥበብ ማህበርን ደግሞ ለረጅም ዓመታት እየደገፋችሁ ስለመጣችሁ ወይዬ ብትሏቸው ደስ ይለናል። እኔ የምልሽ እንደው ያኔ ያንቺን ምክር ሰምታ ያው እንደምታውቂው ልጄ ሰርጉን ብቅሉንም አሻሮውንም መላመላበው ልመጣ ነው ትድርኛለሽ ብላ አብረን ተደሰትን። እንደው አንቺዬ አሁን እኮ የወይዘሮ አትጠገብ ልጅ ትንሽ ማስታወቂያ ቢጤ ጽፎ እናቴ አትፈልጊኝ እስከ መቼ እዚህ ተጨብጬ እኖራለሁ በባህር ሄዳለሁ ብሎ ሄደ ሲሉኝ ከነጋ ብታይ እንደው አዝኝ እንደው እስከ መቼ ነው እንደው ከቀየው መሆን አቃተው። ኧረ አቃታቸው፣ ወጣቶቹ አቃታቸው። እንደው እየሄዱ የባህር ሲሳይ ሆኑ። አንዱ ምንድነው በሚባለው በሊቢያ የሚባለው ሄድኩ ይላል፣ አንዱ በሶማሌ ሄድኩ ይላል። እንደው መላውንም አያውቁትም። አሁን ደግሞ ያቺ መከራዋን አይታ አሳድገች እናት ሄደባት ሲሉ ብታይ እንደው ቀንደው ሚዘው የሚጨብጠው ሲጠፋኝ ወደ አንቺ መጣሁ። አይ ልጆቼ፣ አንቺ በእውቀት በንዋይ ያሳባችሁ ከምየ ኢትዮጵያ ወጣችሁ የቀራችሁ እስኪ አድምጡኝ ብሶቴ ቢብስ ዛሬ ልምከራችሁ። ጠያቂ ቢያጣ እንጂ ያለመናገሩ የእናንተ ቀደምት ብዙ ነው ሚስጥሩ። ለዛ ባለ እውቀት ጆሮ ብትደፍኑበት መጥተው ሰበኳችሁ እንደዚህ በማለት ሀብታም እንድትሆኑ ተሰዳችሁ ስሩ፣ አዋቂም እንድትሆኑ ሀገር ተማሩ ብለው ነገሯችሁ። ልባችሁ እንዲሸፍት ምን አሁኑ እንዲቀር የቀደምቶቹ እውቀት። የእናንተ ቀደምት የእውቀት ባለቤት ቤትን ከክዳኑ ጀምሮ የሰራ ህሙም የፈወሰ ቅጠልን በጥሶ ፊደል የቀረጸ እንደ ንግግሩ አድርጎ የራሱ ዘመን የቆጠረ የተመራመረ ኋላም ለነጮቹ ብዙ ያስተማረ የመማሪያ መጽሐፍት ደጉሶ ያኖረ እንዲህ ያለ እውቀት እንዲህ ያለ መላ በእናንተ እንዳይሰርጽ እንድንሆን ተላላ ያስጎመቹን ጀመር በማይረባ ነገር የኛን እውቀት ማዕድ ወስደው ለምርምር። እናም ልጆቼ የትም ሀገር ሄዶ መስራቱ ባይከፋም የሀገርን ጥበብ ወደ ጎን መተው ፍጹም አይገባም። ስለዚህ ተመለሽ እና እስኪ ንገሪያት የለ። እኔማ ተመስገን አሁን ተስፋ የለምልሞ ልጄም ከዚህ ሁሉ አመት በኋላ ልትመጣልኝ ነው። እድሜ ላንቺ። መቼም ይሄ ሁሉ አመት እህት ሆነሽ እናት ሆነሽ አብረን አርጅተን ያንቺን ምክር ሰምታ ይሄው እኔማ ተመስገን ተመስገን። እንግዲህ ይኸውልሽ ዳስ ጥዬ ደግሼ ብድራት ልጄን ፍሪዳው ተጥሎ በትልቅ ሰታቴ በበገፈጁ ድስት በጎላው ብረት ድስት ቢሰራ ዝግን
ጠላው በጋን ጠጁ በማድጋ ተውቦ ተሹሞ ምርቃቱን ሊሰጥ ዘመድ ተሰብስቦ እንደ ውሃ ሊጠጣ በአይነት ቀርቦ አቧራው እስኪጨስ ሊባል ሎጋው ሽቦ ጨሰ አቧራው ጨሰ አቧራው ጨሰ አቧራ ጉርምርሜና ጉርምርሜ ጎበሌ ያ ጎበሌ ና ጉርምርሜ። እናንተ እኔ የማይገባኝ ይሄ ጉርምርሜ ግን መቼ ነው የሚመጣው? ይሄው ጉርምርሜና ሲባል ይሄው ስንት ዓመት ሙሉ እየጠበቅን ነው። በሉ እስቲ እንግዲህ ወደ ራሴ ልመለስ። ወይ ጉድ! እኔም እናቲቱ አምሬ ተውቤ ስርኩሌን ተኩሌ ፀጉሬን ተሾርቤ ከዘመድ ከወዳጅ ከጎረቤቶቼ ጋር ዙሪያዬን ተከብቤ የኔ አት እኮ ድሮም ቆንጆ ነሽ፣ ምንም አይወጣልሽ። ተይ አንቺ ደግሞ ኧረ ተይ። በጥልፉ ቀሚሴ በዝናር ጥበቡ በወርቅ ዘቦ ዝምዝም በጥሙር ጥለቱ አምሬ ተውቤ ሽር ብትን ስል አንዴም ካዳራሹ አንዴም ከማጀቱ። ታዲያ ሁሉ የሚያምረው በማን ነው? በሀገር ነው። ይሄ ሁሉ የሚያምረው በማን ነው? በሀገር ነው። እምዬ ኢትዮጵያ ሀገሬ እናቴ ቢጠማኝ ውሃዬ ቢርበኝ ፍትፍቴ ባገኝም በልቼ ባጣም ተደፍቼ ብሰርክ ተደስቼ ባዝን ተጽናንቼ ብታመም ተኝቼ። ጎበዝ በሰው ሀገር እኮ ሰው ታሞ አይተኛም እንዴ? ልተኛስ ቢል ሞርጌጁ መቼ ያስተኛል? መቼ ያስተኛል? በሰው ሀገር ታሞ መተኛት የለም ወገኖቼ። ታሞ እንኳን ጎንን ያለ ሀሳብ የሚያርፈው በሀገር ነው። ይማርሽ እግዚአብሔር ይግደልሽ የሚል በሀገር ነው ያለው አይደለም። እግዚአብሔር ይማርሽ እግዚአብሔር ይግደልሽ የሚል ያለው በሀገር ነው ወገኖቼ። ማን እንደ ሀገር? እምዬ ኢትዮጵያ አገሬ እናቴ ያንቺን ክፉ አልይ ሳለሁ በህይወቴ መቀበሪያዬ ነሽ የዘላለም ቤቴ። ሌሎች እንዲያውቁላችሁ የምትፈልጉት? እኛ አሁን ሌሎቹ እንዲያውቁልን የምንፈልገው እድሜ ጊዜያችንን ዝም ብለን ከምንጨርስ ትውልድ ማትረፍ ብለናል። ትውልድ ማለት የሀገር ነው የወገን ነው። ስለዚህ እንደዚሁ እንደተሰባሰብን ሳንበተንባችሁ ወደ ተስተካከለ መስመር እንድታመጡን እንደው አደራ ጭምር ነው። በእድሜ ባለጸግነቴን ሁላችንም እናንተን የምንሰጣችሁ ነገር ምርቃት ነውና ለሀገራችን ሰላም፣ ለህዝባችን የተስተካከለ ህይወት፣ ለመንግስታችንም የተረጋጋ አመራር እኛንም እድሜ ባለጸጎች አድርጎ ወጣቱንም የተሻለ አቅም ፈጥሮ ሰርቶ የሚያድግባት ትልቅ ሀገር ታላቅ የሆነች ሀገር እንድንፈጥር ትልቅ ምኞት ይዘን ነው እየተንቀሳቀስን ያለነው። የካስማ ቤተሰብ አባል በመሆን ያተረፋችሁት? እኔ እንደ ግለሰብ ከካስማ ያገኘሁት ትርፍ ምንድነው? ትልቁ ነገር ትልቁ ሀብት ሰዎች ናቸው። ሰዎችን አግኝቻለሁ። እኔ በግሌ ፍቅር፣ ገንዘብ ሳይል ፍቅር በጣም ብዙ ሰው አውቄያለሁ። በተለያየ መስክ፣ በተለያየ ስራ ኃላፊነት፣ በተለያየ የቤተሰብ እንትን ላይ ያሉ ሰዎችን ወደ አንድ ማዕከል ተሰባስበን የምናገኘው ፍቅርና ቤተሰብ ለቤተሰብ እስከመተዋወቅ ድረስ የደረስንበት ትልቅ እንደው መሰላል ሆኖናልና እኔ ከካስማ ትልቅ ፍቅር አግኝቻለሁ። ስኬቱ የካስማው የኛ አንድነትና ፍቅር ነው። አሁን ለምሳሌ እንዳልኩሽ ጡረተኞች ነን፣ ስራ ለመስራት አንችልም። እያንዳንዳችን በየወሩ ይሄ ካስማ እንዳይፈርስ መቶ ብር እያዋጣን በቃ ጥንካሬያችንን ለማሳየት አንድነታችንን ለማሳየት እንዲረዳንም ሰው ይሄንን አጋጣሚ ተጠቅሞ ይሄንንም ችግራችንን አይቶ እንዲረዳን በዚህ መልኩ ነው ያለነው። ምስጋናና የቀረ ሀሳብ? አቶ መሳይን ነው የማመሰግነው። አቶ መሳይ ማለት የዚህ ድርጅት ባለቤት ነው። እኛም በአጋጣሚ አንዱ አባላችን የሱ ጓደኛ የቅርብ ጓደኛ አብሮ አደጉ ነው፣ አጥናፉ ይባላል። በዚህ እየመጣን እዚህ ቡና እንጠጣለን። እኛን ሲያይን ፍቅራችንን አቀራረባችንን ሁሉን ነገር ስላየ ጠይቀነው ሳይሆን ጠይቆን እባካችሁ ፕሮግራም ሲኖራችሁ እዚህ ያዘጋጁ፣ እኔ ደስተኛ ነኝ፣ የእናት አባት ምርቃት ፈልጋለሁ ብሎ በደስተኛ ሆኖ ይሄን ሁሉ ፈቅዶ ይሄን ሁሉ አድርጎ 3ኛ ዓመት በዓላችንን እንድናከብር ስላደረገን ምንም ሳንከፍለው በነፃ የተለያየ አስተዋጽኦ ጭምር ያደረገልን አቶ መሳይ አጥላውንና ሻይ ቡና እንድን እንኳን የግላቸውን አስተዋጽኦ ያደረጉልን ታላላቅ ሰዎች አሉ።
እነሱን ጭምር በጣም አመሰግናለሁ። በጣም ነው የማመሰግነው። በካስማስ የካ ክፍለ ከተማ ቱሪዝምንም አመሰግናለሁ። የተወሰነ ጊዜም ቢሆን ቢሮ ሰጥቶን የተወሰነ እንቅስቃሴ ማድረግ ጀምረን እንግዲህ የሀገር ልማት ስለሆነ በኮሪደር ልማት ፈርሶብናል ቢሮአችን። አሁንም ተስፋ አንቆርጥም፣ እንጠይቃለን። በተረፈ ለየት ያሉ ስልጠናዎችን በመስጠት አርቲስት ተስፋዬ ሲማን ማመስገን እፈልጋለሁ። የክብር አምባሳደራችንን ራስ በረከትን ማመስገን እፈልጋለሁ። በመጨረሻ ለካስማ ቤተሰቦች የምትሉት ካለ? እሺ፣ ለውድ የካስማ ቤተሰቦቼ፣ ወንድሞች፣ እህቶቼ፣ የካስማ የኪነ ጥበብ አባላት በሙሉ እወዳችኋለሁ። እድሜና ጤና ይስጥልን፣ አይለየን፣ ከቁጥር አያጉለን። እጅ ለእጅ ተያይዘን እስከ መጨረሻው እንድንጓዝ ፈጣሪ ይርዳን። ይህ ፍቅር አንድ ላይ አብሮን እንዲዘልቅ ታላቅ ምኞት አለን። ካስማዎች እወዳቸዋለሁ፣ ኑሩልኝ። ይሄንን ፕሮግራም ደግሞ ኢንተርቪው አድርጋችሁ ለማህበረሰቡ ተደራሽ ድምፅ፣ አይን፣ ጆሮ የሆናችሁ ቻናል 1 ከልብ እናመሰግናለን። ሰዓሊ ራስ በረከት ነኝ። አመሰግናለሁ። መልካም ሰዓት። እወዳችኋለሁ፣ አከብራችኋለሁ። ልናጋራው ወይም ልናካፍለው የምንችለው ታሪክ አለን ለምትሉን ቤተሰቦች ከታች በምትመለከቱት ስልክ ቁጥር ቴሌግራም ላይ መልእክት ላኩልን።